እንደምደራችሁ እግዚአብሔር ያምላካችን ስም የተባረከ ይሁን። አሜን። ጌታ መልካም ነው። ለካ እንደዚህ ቁጥራችሁ ብዙ ነበር። ቁጥራችሁ እንደዚህ በዛ ያለ በርከት ያለ መሆኑን አላወቅኩም ነበር። ትላንት ከሮብ ጀምሮ ወንድሜ ፓስተር እንደተናገረው እዚህ ነበርኩኝ። እንደዛ አልመሰለኝም። ብዙ ሰው እንዳለ አልገመትኩም። ጥቂት ቁጥር እንዳለ ነበር ሳስብ የነበረው። ነገር ግን እንኳን ደህና መጣችሁ። እግዚአብሔር ያምላካችን ስም የተባረከ ይሁን። በጣም ደስ ብሎኛል። ጥሩ ጊዜ እያሳለፍን ዛሬ ከእናንተ ጋር ያለኝን ጊዜ የምጨርስበት ሰዓት ላይ እንግዲህ እየደረስን አለን። ያው እየወደድንም ቢሆን አንዳንድ ነገሮችን በግድ ነው የምናደርገው። እየወደድንም እንለያያለን ማለት ነው። መጽሐፍ ቅዱስ የያዛችሁ ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 ጀምሮ ያለውን የእግዚአብሔርን ቃል እናነባለን። ከዛ በኋላ አብረን እንካፈላለን። እሱን እያወጣችሁ ፓስተር አንድ ያስቀረው አንድ መጽሐፍ አለ ከስንብት በፊት የሚል። ይሄ ህዝብ ሁሉ አንድ ቀን ምን ይሆናል? ሰላም ነው። በጣም ሀብታሞች ከሆናችሁ ብቻ ነው የምትሳሱት እንጂ ሌላው ምንም ያሰጋ ነገር የለም። ቢሊዮነር እንኳን ብትሆኑ እዚህ ካለው ይልቅ እዛ ያለው ነው የሚሻለው። የሚበልጠውም ትልቅ ዋጋ ያለው እዛ ጋር ያለው። ወደ ጌታ ስለምንሄድ ወደ ጌታ ከመሄዳችን በፊት ግን ትርጉም ያለውን ህይወት እንዴት ልኖር የሚል ዋጋው ኪስ የማይጎዳ አንድ ቁርስ እንኳን በደንብ መሸፈን ማይችል 180 ብር ነው። እነዚህን መጽሐፎች በጌታ ፍቅር አደራ ይላለው። እንደው እኔ ተሸክመን መሄድ የለብኝም በእውነት እና ጠቃሚ ነው። ወንድሜ ተናግረውታል። ጠቃሚ ያልሆነውን ነገር አንጽፍም፣ ጠቃሚ ያልሆነውን ነገር አንናገርም። እግዚአብሔር ለዛ አልጠራንም። ጠቃሚ ያልሆነውን ዘባዝንከ ለመናገር አልመጣንም። ጠቃሚ የሆነ ነገር ነው የምንናገረው የምንጽፈው። እስቲ ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 22 ጀምሮ እስከ 33 ድረስ ያለውን ላንብብና እንጸልያለን። እግዚአብሔር እንዲያስተምረን፣ እግዚአብሔር እንድናገረን፣ እግዚአብሔር ደግሞ የሚናገር አምላክ ስለሆነ የጌታ ስም የተባረከ ይሁን። ነገር ግን በሞኝነት እላለሁ፣ ማንም በሚደፍርበት እኔ ደግሞ እደፍርበታለሁ። ዕብራውያን ናቸውን? እኔ ደግሞ ነኝ። የእስራኤል ወገን ናቸውን? እኔ ደግሞ ነኝ። የአብርሃም ዘር ናቸውን? እኔ ደግሞ ነኝ። የአብርሃም ዘር ናቸውን? እኔ ደግሞ ነኝ። የክርስቶስ አገልጋዮች ናቸውን? እንደ እብድ ሰው እላለሁ፣ እኔ እበልጣለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉ። 3 ጊዜ በበትር ተመታው። 1 ጊዜ በድንጋይ ተወገሩ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄድኩ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጾም በብርድና በራቁትነት ነበር። የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብድብን የአብያተ ክርስቲያናት ሁሉ ሐሳብ ነው። የሚደክም ማን ነው? እኔም አልደክምምን? የሚሰናከል ማን ነው? እኔም አልናደድምን? ትምክህት የሚያስፈልግ ከሆነ ከድካሜ በሚሆነው ነገር እመካለሁ። ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሽ ያውቃል። በደማስቆ አርስጦስዮስ ከተባለ ንጉሥ በታች የሆነ የሕዝብ ገዢ ሊይዘን የወደደ የደማስቆ ሰዎችን ከተማ ያስጠብቅ ነበር። በቅጥሩም ባለ መስኮት በቅርጫት አወረዱኝና ከእጁ አመለጥኩ። እስቲ እንጸልይ። ለጌታ ክብር፣ ለእግዚአብሔር ቃልም ክብር ቆመን እንጸልይ። እስቲ ተወሰኑ ጊዜያትን
ደቂቃዎችን ስለምንቀመጥ ቆመን በእግዚአብሔር ፊት ጌታ እንድናገረን አሁን ለውስጣችን እግዚአብሔር እንድናገረን ለውስጣችን የጌታ ድምጽ ወደ ራሳችን እንዲመጣ በዚህ ቦታ ላይ ወገኖቼ በውክልና የሚሰማ ሰው የለም። በውክልና እንድንሰማ አልመጣን። እያንዳንዳችንን በእርግጠኝነት እግዚአብሔር ይናገራል። ለጌታ ለመሸነፍ እግዚአብሔር ለምለው ድምጽ እሺ ለማለት ራሳችንን መፍቀድ መቻል አለብን። ጌታ ሆይና ጥቂት ደቂቃ እንጸልይ። እግዚአብሔር መንፈስ ወደኔና ወደ ህይወቴና ተናገረኝ። ክፍተት ያለበትን ቦታ አሳይ። በቃ ካንተ ጋር ያለኝን ነገር ዛሬ ማጠብቅበት ቃል ኪዳንን ማድስበት ካንተ ጋር እሆል አንተ ብለን የምንሸነፍበት ጊዜ እንዲሆን በጌታ ፊት እንጸልያለን። እናመሰግንሃለን እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ክብርና ምስጋና ታላቅነት ለስምህ ይሁን። ይህንን እድል ስለሰጠህን በእንዲህ አይነት ሁኔታ በፊት እንድንሆን እግዚአብሔር አባታችንና አምላካችን ስለወደድክ ስምህ ብሩክ ይሁን። ሕዝብህን ጠርተህ ባዶውን የማትሸኝ ጌታ በምድረ በዳ በመንገድ ሄደው እንዳይዝሉ አዝንላቸዋለሁና የሚበሉትን ስጣቸው ብለህ በምድረ በዳ የመገብህ የኛ ጌታ ዛሬም በዚህ ስፍራ ላይ የተሰበሰበን ወንድሞችና እህቶች አለን። በፊት ከእጅ እንፈልጋለን። ቃልህን ተናገረን። መንፈስ የቃልን ፍቺ እንዲያበራልን ጸልያለሁ። እግዚአብሔር አምላካችን ሆይ አቅጣጫ እንድታሳየን እንድትመክረን ጌታው እንድትገስጸን ወደ አንተ ሐሳብና ፈቃድ እንድታስጠጋን በኢየሱስ ስም እንጸልያለን። ጌታ ሆይ አልገፋ ያለንን ነገር በሙሉ በቃል እውነት ጌታ እግዚአብሔር ከኛ ዛሬ እንድታስወግደው አልፈታ ያለውን ነገር ደግሞ እንድትፈታ እንቆቅልሽ ሁሉ እንድትፈታ እግዚአብሔር ሆይ የመንገዳችን መሪና ገዢ ጌታ በመካከላችን በክብር ተመላለስ፣ ተናገረን። እኔም ደግሞ ጌታ ሆይ በፊት እንደ መልእክተኛ የተናገርከኝን በፍጹም ግልጽነት መናገር እንድችል አቅም እንድትሆነኝ ጸልያለሁ። ከሕዝቤ ጋር አንተን እንድሰማ እንደገና መንፈሴ እግዚአብሔር ሆይ ይህንን እውነት እንዲያበራ ጸልያለሁ። ለስምህ ክብር ይሁን። ማንኛውም አይነት ክፉ ተጽዕኖ በስምህ የተከለከለ ይሁን። በጌታ በኢየሱስ ስምና ስልጣን የተከለከለ ይሁን። የእግዚአብሔር መንፈስ ጉባኤውን ተቆጣጠር፣ መድረኩን ተቆጣጠር፣ እኔን ባሪያህን ተቆጣጠር። እግዚአብሔር ለስምህ ክብር ይሁን። እናመሰግንሃለን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ያክብረን። እግዚአብሔር ስም የተባረከ ይሁን። ጳውሎስ በዚህኛው መልእክቱ እየተናገረ ያለው በአንደኛ መልእክቱ ላይ ብዙ ነገሮችን ብዙ ርዕሶችን አንስቶ ነው ደብዳቤ ጻፈላቸው። በዚህኛው መጽሐፍ በተለይ ሁለተኛው መልእክቱ ላይ ትንሽ ክርክር ያለበት ይመስላል። ክርክር ያለበት በተለይ እሱ ያሳደጋቸው ሰዎች የሱን ሐዋርያነት እሱ እኮ ሐዋርያ አይደለም፣ እሱ እኮ እንደዚህ አይደለም፣ እሱ እንደዚህ ነው ያሉ ሲያጠለጥሉ ለዛ ምላሽ ነው የጻፈላቸው። እንዴ ዝም በሉ ወረ ይላቸዋል። ለሌላው ሐዋርያ ባልሆን ለእናንተ ሐዋርያ ነኝ፣ ሁላችሁንም በፍቅር ወልጃችኋለሁ ይላል። ይከራከራል። በጣም የመከራከያ ነጥቡን በሚታዩበት ጊዜ በእውነት ለጳውሎስ ይሄ የተገባ አልነበረም። ለጳውሎስ ይሄ የሚገባ አልነበረም። እሱ እያለ ያለው ምንድን በቃ ሞኝ አድርገውታልና በዚህ በሞኝነት ማንም በሚደፍርበት እኔ ደግሞ ቁጥር 22 እንዲህ ነው እኔ ደፍርበታለሁ ይልና ሰዎች ስለሚመኩባቸው ነገሮች ዝርዝር ያወጣል። በጊዜ የነበሩ ሰዎች አገልጋዮች ነን የሚሉ ሐዋርያት ነን የሚሉ እንደ ዛሬው ዘመን የተለያየ ስያሜ ያላቸው ሰዎች ራሳቸውን የሚያሳዩበት የሚመኩበት የኔ ነገር ይሄ ነው አምሳሟን እኔ እከሌ ነኝ ብሎ መናገሩበትን ያንዳንዷን ነገር ይናገራል። የመጀመሪያው ዕብራውያን መሆን ያስመካቸዋል። ዕብራውያን ናቸውን ይልና እኔ ደግሞ ነኝ ምን ታመጣላችሁ የሚል ይመስላል። ትንሽ ቆጣ ብሎ ነው የምናገረውና ዕብራውያን ናቸውን እኔ ደግሞ ነኝ፣ የእስራኤል ወገን ናቸውን ይሄ ያስመካቸዋል። ነኝ ይላል።
ነኝ እኔ ደግሞ ነኝ ይላል። የአብርሃም ዘር ናቸው። የአብርሃም ዘር መሆን በጣም የትምክህት ምንጫቸው ነው። ዮሐንስ ወንጌል ላይ ጌታ ኢየሱስ እነዛ አይሁዶች መጥተው አንዳንድ ነገር ዳያሎግ ይሄ ክርክር ውስጥ ሲገቡ እንዲህ አሉ፣ እኛ አብርሃም አባታችን አለ፣ እኛ የአብርሃም ዘር ነን። ምጸት ይሄ ምንድነው? አሽሙር መናገራቸው። እኛ ከዝሙት አልተወለድንም ማለት ምን ማለታቸው ነው? አንተ በስጋ የምታወቅ አባት የሌለህ የማይታወቅ ቦታ የሆነ ቦታ ላይ የተወለድክ ነህ። ይሄ አሽሙር ነው። ጌታ እነሱን ሲናገር ወደዚህ መለሳለሁ። እናንተ የአባታችሁ አብርሃም ቢሆን የማንን ስራ ባደረጋችሁ? የአባታችሁን ስራ ባደረጋችሁ። ግን አሁን አባታችሁ አብርሃም ሳይሆን ማን ነው አለ? ዲያብሎስ ነው አላቸው ብሎ እናንተ ኢየሱስን ስራ ታደርጋላችሁ። እንዲሁም ልትገሉኝ አይደለም የምትፈልጓል? አይ አሁንማ ለየለት አሉ። የሌላቸውስ እነሱ ራሳቸው ናቸው። ማን ሊገል ፈለገ? እነሱ ገና እነሱ ሲናገሩ ይሄንን ሰምቶ መመለስ መስሏቸው ሳይናገሩ ገና ሳያስቡት የሚያውቅ ጌታ በመካከላቸው እንዳለ አላወቁም። ልክ እነዚህም ሰዎች እንደዚህ አይነት ቁጣ መቀሰቅስ ነገር ነው ሲናገሩ የነበሩ። እኔ የአብርሃም ዘር ናቸው ይልና እኔ ደግሞ ነኝ። ቁጥር 23 ላይ ጠንከር ያለ ነገር ሲናገር እናያለን። እኔ ደግሞ ነኝ ካለ በኋላ የክርስቶስ አገልጋዮች ናቸውን? የክርስቶስ አገልጋይነት ያስመካል በዘመኑ። እሱ ላይ በጣም ጠንከር አድርጎ ይናገራል። ምንድነው የምለው? እንደ እብድ ሰው እላለሁ፣ እንደ እብድ ሰው እላለሁ፣ እኔ እበልጣለሁ። የብልጫውን መንገድ ተመልከቱ። የብልጫውን መንገድ ጳውሎስ እኔ እበልጣለሁ የሚልበት የብልጫ መንገድ ባለ ኮከብ ሆቴል ላይ አርፌ አገልግዬ ትላልቅ ከተሞችን ፖፑላር የሜትሮፖሊታን በጣም ትላልቆቹን ከተሞች ጎብኝቼ በጣም ሱፐርጄት ትላልቆቹ አውሮፕላኖችን ተሳፍሬ ሄጄ በብዙ ሺዎች የሚቆጠሩ ሰዎችን ትላልቅ ስታዲየሞች ላይ አገልግዬ እኔ የነካሁት ነገር በሙሉ ተባርኮ አጋንንት ጮሆ እንደዚህ ሆኖ ይህ ሆኖ ያ ሆኖ በትላልቅ ሚዲያዎች ታይቼ አይልም። የሱ ብልጫ መንገድ ተመልከቱ። አሁን ይሄ ያልኳቸው ነገሮች በሙሉ ሰው የሚፈልገው ነገር ነው። በዚህ ዘመን መፈለግ ብቻ አይደለም፣ ይሄን ለማግኘት ሰው የሚታገለው ነገር ነው። ጳውሎስ እየተናገረ ያለው ግን ይሄ ነው። የሱን ብልጫ ተመልከቱ። እኔ እበልጣለሁ፣ እንደ እብድ እላለሁ፣ እኔ እበልጣለሁ ይላል። የሱን ብልጫ መንገድ ተመልከቱ። ምን እንደምን በድካም አብዝቼ ደክሜ ማን ነው እንደኔ የደከመው ይላል። በድካም አብዝቼ ዘንጬ ሳይሆን ስራ ፈትቼ ታችና ላይ ተዝረክርኬ ሳይሆን ደክሜ በዚህ እበልጣለሁ፣ በዚህ እበልጣለሁ። በመገረፍ አብዝቼ ተገርፌ ይሄ ሁሉ በቃ ቢታዩ ምልክቱ በሙሉ አለ። ይሄ ምልክቱ በሙሉ በሌላ አለ። ተገርፌ ነው የሚበልጠው። የክርስቶስ አገልጋይነት ድካምን ያተርፋል። የክርስቶስ አገልጋይነት ግርፋትን ሁሉ ያስከትላል። ይሄን ተቀብዬ የኔ መታወቂያ ይሄ ነው፣ ማይተመ ይሄ ነው፣ ተገርፌበታለሁ፣ በዚህ እበልጣችኋለሁ፣ ማንም ወደዚህ ምዕራፍ መድረስ አይችልም ብሎ ይከራከራል። በመታሰር አትርፌ የኔ ትርፍ መታሰር ነው። በየከተማው ያገኘ ሁሉ ይሰሩት የሚባል አይነት ሰው በመሞት ብዙ ጊዜ ሆንኩ። ወደ ሞት ጫፍ ላይ አሁን እዚህኛው ክፍልም ላይ የደማስቆ ገዢው አገረ ገዢው ከተማ ላይ ያስጠበቀኝ በቅርጫት አውርደው ከዛ ከእጁ አመለጥኩ ይላል። ይሄ ምን ማለት ነው? ወደ ሞት ጫፍ ላይ ደጅ ላይ ቀርቦ ከዛ እግዚአብሔር በታምራት እያተረፈው እዚህ እንደደረሰ ይናገራል። ለመሞት ብዙ ጊዜ ሆንኩ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉ። ጥሩ የሂሳብ ሰዎች ቁጥሩ ስንት እንደሆነ ማምጣት ይችላል።
አንድ ሲጎድል ለ41 ሲጎድል 39 ነው። 5 ጊዜ 195 ጅራፍ በላይ ምን ሆኗል? ወርዷል። ይሄን ተቀብዬ ነው እኔ አሁን ምን እላለሁ ምለው ይበልጣቸዋለሁ ብዬ መፎክረው ዝም ብሎ ፉከራ ሽለላ ሳይሆን ይሄንን ሪያሊቲ ይሄንን እውነት ተቀብዬ ነው ይሄንን ተሸክሜ ነው ብሎ ይናገራል። 5 ጊዜ ገረፉን። 3 ጊዜ ቁጥር 25 3 ጊዜ በበትር ተመታው። በበትር ይቀጠቀጣል። 1 ጊዜ በድንጋይ ተወገሩ። ይሄን ያነበብኩ ምን አይነት ህይወት ነው ለሱ የተሰጠው? እንዴት አንደኛውም አልገደለውም እንዴ? በድንጋይ እኮ ተወግሮ እንኳን በድንጋይ ሰው አንድ ባንድ አምጥቶ ወግሮ ቀርቶ አንዷም ትንሽ ድንጋይ ድንገት ልጆች የተጫወቱ የወረውሯት ጠጠር ብትነካን ልታዞረን ሁሉ እኮ ልታሰናብተን ሁሉ ትችላለች። ግን በድንጋይ ተወግሮ አሁንም አለሁ ይላል። ክብር ለኢየሱስ ይሁን። ያለ እግዚአብሔር ጊዜ ያው ስለማይሄድ ሚሽኑን ይሄ እግዚአብሔር የሰጠውን ተልእኮ ያለ እግዚአብሔር ጊዜ በድንጋይ ናዳ በብትር በተለያየ ወጀብና ማዕበል ስለማያስቀር እግዚአብሔር ስም ይባላል። ጌታ መልካም። ወደ ኋላ መጣበታለሁ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄድኩ። በወንዝ ፍርሃት። አሁን የፍርሃት አይነቶችን ይናገራል። ጌታን ያየ እንደዚህ አይነት ሰው አውቃለሁ አለ። ስለራሱ ሲናገር እንደዚህ አይነት ሰው አውቃለሁ፣ ሌላውን ስለሌላው አላውቅም። እንደዚህ አይነት ሰው እስከ ተነጠቀ ይላል። እስከ 3ኛ ሰማይ ተነጥቆ የሰው ልጅ ሊሰማ የማይችለውን የማይገባውን ቃላት የሰማውን ሰው አውቃለሁ አለ። ስለራሱ ነው እየተናገረ ያለው። እንደዚህ አይነት ለበል እንኳን 3ኛ ሰማይ ቀርቶ ጥሩ እንደሞቅ ያለ ህልም ካየን እንኳን 6 ወር በሙሉ ነው የምንኩራራው። ጌታ ተናግሮኝ ጌታ ገልጦልኝ በቃ ከዚህ በኋላ ደረጃህን ቀይራለሁ። ለራሳችን የምንለው ብዙ ነገር አለ። ደህና ናችሁ እናንተ? ሰላም ነው? እዚህ ደህና ናችሁ? ጌታ ይመስገን። ይሄን ሁሉ አይቼ አሁን ደግሞ ፍርሃት፣ አንሰርተኒቲ፣ እርግጠኛ አለመሆን ነገ እያስፈራራው እንደሆነ እናያለን። እሱ በልጣችኋለሁ። የክርስቶስ አገልጋይነት በሙሉ ፓኬጁ ይሄ ነው። ምን? በወንዝ ፍርሃት። ብዙ ጊዜ በመንገድ ሄድኩ። በወንዝ ፍርሃት። ፍርሃት አንድ ነው። ይሄ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። ዘና የሚያደርግ ነገር፣ ትንሽ ለቀቅ የሚያደርግ ነገር፣ እንደዚህኛው አሁን ያለንበት እንደምንጠቀመው ቋንቋ ኢንጆይ የሚያስደርግ ነገር የለም። የሄድኩበት በሙሉ ቀኙ፣ ግራው፣ ፊት፣ ኋላ በሙሉ ምን አለበት? ፍርሃት አለበት፣ አደጋ አለበት፣ ኢንሰኪዩሪቲ፣ በቃ ዋስትና የሚያሳጣ ነገር ሁሉ አለበት። ይሄን ሁሉ አልፌ ነው እኔ እበልጣለሁ ነው። ዝም ብዬ አይደለም፣ አዋጅ አይደለም አውጀው፣ ፖስተር ላይ ተለጥፌ አይደለም ነው። ዛሬ ብኖር ጳውሎስ ምናገረው የትኛው አደባባይ ላይ የኔን ፎቶ አያችሁ? ፖስተር የለም እኮ። እኔ በዛ አይደለም፣ እኔ እሱን ጌታን ንጉሱን እሱን በማገልገል ነው ይበልጣችሁ ብሎ ዛሬም የሚናገር የሚሞግት ይመስለኛል። አንዷ እናት እንዲህ ብላለች አሉ። ታውቃላችሁ አንዳንዴ እኛ እግር እኮ ይንቀሳቀሳል። ለኳስ ብቻ አይደለም እንቀሳቀሰው፣ ያው ምን እንደምንሆን አናውቅም። አንዳንዴ እናንቀሳቀሳለን እግር። ይገባችኋል ብላችሁ ነገር አልገባችሁም? አዎ አንዱ እንዲህ ብሎ ሲናገር እንዲህ የሚያደርገውን ሰው ታውቃላችሁ መቼም። እኔ ሰው ስም አልጠራም። እንዲህ ብሎ ሲል አረጋግቷ እንዲህ አለች፣ እግሬን ይስበረውና ኢየሱስ ነው እግር ያነሳው ወይስ ጳውሎስ ነው? የት ጋር አይተህ ነው እግር የምታነሳው ብላለች አሉ። አንዳንዴም መገለጫ ይሆናል እንደዛ አይነት የሆነ የመንፈሳዊነት ልክ ደረጃው ከፍ የማለት በጣም የመጨመር ይመስለናል። አይምሰላችሁ። በቅሎ የመሆን በቅሎ ብቻ ነው ተራጋጭ። በቅሎ ብቻ ነው የሚራገጠው፣ ስርዓት የሌለው።
በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጾም በብርድና በራቁትነት ነበርኩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ይሄ ነው የሚያሳስበኝ። ይሄ ነው ውስጤን ረፍት ምነሳው ይሄ ነው። በአካል ሰዎች በዚህ በሁለተኛ ቆሮንቶስ ላይ ጳውሎስ ስታይ ሰውነቱ ስታይ ምንድነው ይላል? ደካማ የሆነ አይደል? ለምን አይደክም? ይሄን ሁሉ ያለፈ ለምን ደካማ ባይሆን ነው የሚገርመው። ሰውነቱ ስታይ ደካማ ነው፣ ንግግሩ ግን ኃይለኛ። እግዚአብሔር ይባረክ። አዎ እንደዚህ ነው። እኔ አሁን ከዚህ ምን ርዕስ ላውጣ? እግዚአብሔር አስተማረኝ። ላለፉት 5 ወራት እግዚአብሔር አስተማረኝ። ይሄን ክፍል ምን ብሎ እንዳስተማረኝ ታውቃላችሁ? የማንወደው የእግዚአብሔር መንገድ። የማንወደው የእግዚአብሔር መንገድ። በደንብ ያዙ በልባችሁ፣ በደንብ ሳሉና ደጋግማችሁ። የማንወደው የእግዚአብሔር መንገድ። ጳውሎስ የተጓዘበት ይሄ መንገድ ስናነብ እንኳን ያለፈ ያለው እሱ ይቅርና ምናነበውን እኛን ራሱ ይሰቀጥጠናል። ለጳውሎስ ይሄ ተገቢ ነው ወይ? እንደኛ ሚዛን ተገቢ አልነበረም። ነገር ግን በማይወደድ መንገድ መምራትን የሚያውቅ እግዚአብሔር ስሙ የተባረከ ይሁን። የማንወደው የእግዚአብሔር መንገድ። የእግዚአብሔር መንገድ በመሰረቱ የሚጠላ አይደለም። እግዚአብሔር የሚመራው መንገድ የሚጠላ ሆኖ አይደለም። ሰው ግን ብዙ ጊዜ በዛ መንገድ ለመሄድ አይወድም። አለበት መንገዱ አለበት፣ ዋጋ የሚያስከፍል ነው። የእግዚአብሔር መንገድ የጽድቅ መንገድ ነው፣ በጽድቅ ኑርልኝ ይላል። የእውነት መንገድ ነው፣ በእውነት ተመላለስ ይላል። የስደት መንገድ ነው፣ ተሰደም ቢሆን እዛ ቆምልኝ ይላል። መከራ ያለበት መንገድ ነው። ይሄን መከራ ተቀበል። ይሄን ወደ መጽሐፍ አዙሬ የጻፍኩ ነበርና ትላንት ወዲያ ምሽት ለራሴ እንዲህ አልኩ። ይሄን ሳብራራ ከእግዚአብሔር መንገድ አንዱ የመከራ መንገድ ነው። አሁን በዚህ ዘመን ያለው ስብከት በጌታ በኢየሱስ መከራህን እሱ ምን አድርጎታል? ወስዶታል። እሱ ስለወሰደ አንተ ምን አለ? በነፃነት ኑር። ታዲያ ጳውሎስ ወስዶ የጳውሎስ አልተወሰደም። ጳውሎስ እንደውም እየተናገረ ያለው ደጋግሞ ለጢሞቴዎስ ምን ብሎ ይናገራል መሰላችሁ? መከራን በሏ ተቀበል። ይሄ ነው አንዱ የህይወት ኳሊቲ፣ የህይወት ጥራት፣ የህይወት ንጽህና። እግዚአብሔር የሚፈልገው አይነት ህይወት እንድኖር መከራ ተቀበል። በዛ ውስጥ ሰርቀህ አጭበርብረህ ሳይሆን በጽድቅ ይሄድ መከራ ተቀበል። ሰርቀህ ምንድነው ማረሚያ ቤት ብትገባ እሱ ጽድቅ አይደለም። ስለሰራው ስራ ነው የምትቀጣው። አናደበላልቅ። በእግዚአብሔር መንገድ ሄደን መንገዱ የሚያስከፍለውን ለመክፈል ፈቃደኛ መሆን በጣም አስፈላጊ ነው። ይሄ ከሆነ አንዳንድ ጥያቄዎችን መጠየቁ ጥሩ ነው። መንገዱ የእግዚአብሔር ሆኖ ሳለ የማንወድበት ምክንያት ምንድን ነው? መንገዱ የእግዚአብሔር ነው። ጳውሎስ ይሄን መንገድ ሄደውበታል። ይሄ መንገድ ማይወደድበት ምክንያት ምንድን ነው? እንግልቶች አሉበት። ተራ ያልሆነ ስቃይ አለበት መንገዱ። እስራት ይገጥመዋል መንገዱ። ፍርሃቶች አሉበት። አንድ ፍርሃት ብቻ አይደለም፣ ደርዘን የሆነ ፍርሃት የተደማመረበት ነው ይሄ መንገድ። ይሄንን ይዞ ነው መጣውና ለዚህ ነው ማይወደደው። እኛ ደግሞ ነፍሳችን እንኳን ብትወድ የለበስነው ይሄ ካፖርቱ አይወደው፣ በቃ ስጋችን አይወደው ይሄ መንገድ። አከየን አትበል። አሁን እንኳን ይሄ ንግግር፣ አሁን እንኳን ይሄ መልእክት እየሰማችሁ በእርግጠኝነት ይሄ ባይነገራችሁ ደስ የሚላችሁ ሰዎች እንደምትኖሩ እርግጠኛ ነኝ። ይሄ መልእክት ባይነገር ሶፍት የሆነው ብቻ ጣፋጭ የሆነው ብቻ እናንተን የሚያዘልል በቃ አለረለ ከፍ እንድትሉ የሚያደርግ
ይሄን ካደረግን ደግሞ እግዚአብሔር አገልጋይ አይደለም። የሰው አገልጋይ የስሜት አገልጋይ የሆነ በቃ እንደዛ ነው የሚሆነው። እግዚአብሔር እንደላከው እንደ መልእክተኛ ነው የምናገረው ከናንተ ምንም ቀርብኝ ነገር ስለሌለ ጌታ ፊት ስለሚጠየቅ እግዚአብሔር ያላለውን ለማለት አልፈልግም። አንድን ሰው ለማስደሰት የሌለውን ነገር እንደሞቅ አላረግም። አንድ ሰው በኃጢአት የተጨማለቀ ያለ ገስጸው ከማዳን ይልቅ በርታ አጸኑት አይደል? ብሉይ ኪዳን ነቢያት እንደዛ ናቸው። በአደባባይ የሚገስጸውን ጠሉ፣ ነገር ግን ሌሎቹ ደግሞ ምን ያደርጉ ነበር? ኃጢአተኛውን ያጸኑ ነበር ይላል። በኃጢአቱ እንዲቀጥል ያበረታቱ ነበር። የማንወድበት መንገዱ የእግዚአብሔር ሆኖ ሳለ የማንወድበት መንገድ አንድ ሶስት ነገሮችን እናበቃለን። የመጀመሪያው ይሄ መንገድ አቋራጭ ሁኔታ አይጠቀምም። ይሄ መንገድ አቋራጭ ይሄ ሾርትከት አይጠቀምም። ኮምፒውተር ላይ የምትሰሩ ሰዎች ፋይል ላይ ገብቶ ገና ብዙ ነገር ከመፈለግ በሾርትከት ፊት ለፊት አምጥቶ ማሳየት ማስቀመጥ ደስ ይለናል። ቶሎ ፋይሉን እንድናገኝ ፕሮሰስ አድርጎ እሱ እስኪያወጣ ድረስ ሾርትከት ፊት ለፊት እናመጣና ቁጭ እናረጋታለን። አንዳንድ ጊዜ ኮምፒውተሩ ደግሞ አላቀም ይላል። አንዳንድ ጥሩ ነው ይሰራል፣ ወዲያውኑ እናገኛለን። አንዳንድ ጊዜ አላቀም ወዴት ወደ ኦሪጂናል ወደ ኋላው ተመልሰ በፕሮሰስ አድርገ ዶክመንት ላይ ገብተ ነው እኔን የምታገኘኝ እዚህ ጋር አልገኝም ይላል። ይክዳል። አቋራጭ መንገድ ይሄን ነው የሚያደርገው። እግዚአብሔር የእስራኤልን ሕዝብ ከግብጽ ባርነት ሲያወጣቸው ጩኸታቸውን ሰምቷል። ከሰማይ ወረደ ይላል፣ ሰማቸው ይላል። ይሄን ሁሉ ሆኖ በድንቅና በታምር በታላቅ በብርቱ እጅ ሲያወጣቸው እግዚአብሔር የመራባቸው መንገድ እነሱን ወደ ከነዓን ለማድረስ የተጠቀመበት መንገድ አቋራጭ አልነበረም። ኖርማል መንገድ ቢሄዱ ከ15 እስከ 1 ወር መድረስ የሚያስችል መንገድ ነበራቸው፣ የእግር መንገድ በቃ ያንን ቢሄዱ። ግን እግዚአብሔር የመረጠው ምን አይነት መንገድ መረጠ መሰላችሁ? 40 ዓመት ሙሉ የሚፈጅ 40 ዓመት ሙሉ የሚፈጅ መንገድ ይሄን መረጠ። እሱ እግዚአብሔር ነው። አሜን አትሉ? እሱ እግዚአብሔር ነው። ጥያቄ ይሄ ነው። እናንተ እግዚአብሔር ለሚመራችሁ መንገድ ፈቃደኞች ትሆናላችሁ ወይ? እግዚአብሔር ሆይ በቃ አንተ ምራኝ ብላችሁ በእግዚአብሔር ለመመራት ፈቃደኞች ትሆናላችሁ ወይስ እግዚአብሔር ራሱ እናንተ በቀየሳችሁበት መንገድ እንዲመራችሁ የምትፈልጉት? ጥያቄውን ለእናንተ መልሱን ለእናንተ ትቻለሁ። ባጭር ጊዜ ባጠረ ቀናት ውስጥ መግባት የምትችሉትን እግዚአብሔር የተጠቀመው ረጅሙን መንገድ 40 ዓመት ሙሉ ፈጀው። በዛ 40 ዓመት ውስጥ ነው ህይወታቸው የተሰራው። በትክክል መግባት ያለባቸው ሰዎች ገብተው መግባት የሌለባቸው ሰዎች የምድረ በዳ ሳይሆኑ እዛው ቀሩ። አንዳንዶች ባህሪ ተሰርቷል። በዛ ምድረ በዳ ውስጥ አንዳንዶች እንዳልነበሩ ሆነዋል። ሲወጡ ግን ምን ይላል መጽሐፍ ቅዱስ? በደንብ የምታነቡ ከሆነ መጽሐፍ ቅዱሳችን እንዲህ ይላል፣ አብሮ የወጡ ብዙ ድብልቅ ህዝብ ነበረ ይላል። ያ ድብልቁ ህዝብ እዛው ለመለየት በየት በኩል እግዚአብሔር መምራት ነበረበት። አትውጡ በቃ እናንተን አልፈለኩም አላለም። መንገዱ ራሱ ያጣራ የለ። ይሄ መንገድ እንደዛ ነው። ዛሬም ያጣራል። ይሄ መንገድ ግድ የላችሁም። የሚጣራበት ቀን ይመጣል። ይሄ መንገድ ያጣራል። የዛሬ ጋጋታ፣ የዛሬ ጩኸት፣ የዛሬ ያልካለኔ ማን አለ የሚለው ጋጋታ የሚቀርበት ዘመን ሩቅ አይደለም፣ እየመጣ ነው። ጌታ ቤቱን ያጠራል፣ ህዝቡን ያጠራል። ለስሙ ክብር የተለዩትን ይዞ ይቀጥላል። እግዚአብሔር ስም ብሩክ ይሁን። አቋራጭ መንገድ አይጠቀምም። እኛ የሰው ልጆች አቋራጩን እንፈልጋለን ብዙ ጊዜ። አንድ ሁለት ምሳሌ ልንገራችሁ። ለምሳሌ ትምህርት ቤት መግባት የትምህርት ሂደቱን አልፎ እስከ 12ኛ ክፍል ያው ከቤትም ቢሆን አለበት ትምህርት ቤት ጠዋት ተነስተህ ሲባል ያነጫነጫል። በብርድ ቀን በተለይ ዝናብ ቀን እንደኔ ደጋ እዚህ ጥሩ ነው። ዝናብ ዘንቦም ይሞቃል፣ ችግር የለም።
እኛ ጋር ዝናብ ከዘነበ እስከ ነገ ሁሉ ሊበርድ ይችላል። አንዳንዴ እስከ ነገ ዛሬ አይደለም እስከ ነገ ሊቀጥል ይችላል። ዝናቡም ቆሞ ብርዱ ይቀጥላል። በዛን ጊዜ ተማሪን ተነስና ትምህርት ቤት ሂድ ማለት በቃ የመምታት ያህል እየተነጫነጩ ነው የሚሄዱት። ለኛ የሚማሩ ይመስላል እየተነጫነጩ ነው የሚሄዱ። ያንን ግን በቃ ይሄ አስቸጋሪውን ነገር አልፈልግም ያሉ ሰዎች ዝም ይላሉ። ትምህርቱን አይፈልጉትም። እሱ ብቻ አይደለም ዩኒቨርሲቲ መግባት አለ፣ ኮሌጅ መግባት አለ፣ የትምህርት አይነቶች አሉ። አንዳንዶቹ ሌሊት ሙሉ የሚያሳድሩ ትምህርቶች አሉ። ሌሊቱን ሙሉ ቁጭ ብለው አድሮ ፈጠው አድረው ፕሮጀክት ሲሰጣቸው የሚሰሩት ስራ ሲሰጣቸው እንደዛ ያደርጋል። ብዙ ሰው ግን ያንን የትምህርትን ረጅሙን መንገድ ሄዶ ከመማር ይልቅ እድሜ ለምን ታውቃላችሁ? በቃ ምን ችግር አለ? ቤቱ ቁጭ ብሎ ይመጣል። ቤቱ ቁጭ ብሎ ዶክተር እከለ ከዚህ ዩኒቨርሲቲ እንደዚህ ሆኖ በዚህ ማዕረግ ተመርቋል። ሼም አሳፋሪ ነውረኛ ስራ አቋራጭ መንገድ። በዚህ ምን ይሆናሉ መሰላችሁ? የእከለ ወረዳ ዋና አስተዳዳሪ፣ የእንደዚህ ጉዳዮች ተጠሪ፣ የቢሮ ኃላፊ፣ ምክትል ኃላፊ፣ ድንቅም ምክትል ኃላፊ ፎርጅድ ጤነኛ ያልሆነ ዶክመንት ይዞ መጥቶ ለጊዜው ግን ዘመን ይመጣል እና እዚህ መጥቷል፣ እኛ ጋር መጥቷል። ዘመን እዚህ መጥቶ እንደናላ እኛ ጋር መጣ። ምን የሚደረግበት የያንዳንዱ ሰራተኛ ፕሮፋይል ምን የሚደረግበት የሚጣራበት ዘመን መጣና አንዳንዶቹ ይሄ እየመጣ ያለው ማዕበል እኔ አይምረኝም ብሎ ቀደም ብሎ ስራ ለቀቁ። ብልጥ የሆኑ ሰዎች አሉ አይደል? ቀደም ብሎ ከሚዋረድ ስራ ለቀቁ። ምን ነው ሲባል በቃኝ ብልጥ ናቸው። አንዳንዶቹ ካሉበት ስራ ትልቅ ማረግ ስንት ሰራተኛ አዞም ያሰሩ የነበሩ ሰዎች በጣም ታች ዝቅ አሉ። በጣም ወርደው፣ አንዳንዶቹ ደግሞ ከኃላፊነት ከምናምን ወርደው ስራ ብትለቅ ይሻላል ወይስ የመጨረሻ መደብ ላይ ትመደባለህ? ስራ ብለቅ ከዚህ በኋላ ትምህርት ቤት ገብቼ መማር አልችልም፣ ሌላ ስራም መስራት አልችልም። ማውቀውን እውነት ነው የምነግራችሁ። የቢሮ ምክትል ኃላፊ የነበረ ሰው እዚህ ካለሁበት ዝውውር ስጡኝና ሌላ ወረዳ መድቡኝ። ሌላ ወረዳ ሲሄድ ጥበቃ ሰላም ነው፣ ጥበቃ መጥፎ ስራ ነው እያል አይደለም። ግን የአንድ ቢሮ የአንድ ወረዳ ምክትል ኃላፊ የነበረ ሰው ከዛ ወርዶ ጥበቃ እዛው ባደገበት የኔ ወረዳ ብሎ እዛ በኖረበት ጥበቃ ውስጥ ሲገባ ከዚህ በላይ ምን ከባድ ነገር አለ? መጀመሪያውኑ ጥበቃ ሆኖ ቢሰራ እኮ ችግር የለም። መጀመሪያውኑ ጥበቃ ሆኖ ቢሰራ በውሸት የተከማቸ ዕውቀት፣ በውሸት የመጣ ዶክመንት ምን ያደረገ? አንድ ቀን በቃ ተናደ። ደህና ናችሁ እናንተ? እንዴት ናችሁ እናንተ? ፋይላችሁ ቢፈተሽ ጤነኛ ነው? በአቋራጭ የተማረ ለመምሰል እኔ እኮ አለኝ ይላል። ምን አለ? ማስተርስ እኮ አለኝ፣ እኔ እኮ ዲግሪ አለኝ። አንድ ግሪክ የሚያስተምር አንድ ተንኮለኛ ሰው ያለ ከውጭ የመጣ ነው የሚያስተምር። ታስታውሳለህ? ዓለም ብላክ ነበር እና እሱ አንድ ሰው በቃ እኔ ግሪክ እችላለሁ ብሎ ይፎክራል አለ። ግሪክ ትችላለህ? አዎ። ስለዚህ መጽሐፉን ገለበጠና እስቲ አንብብልኝ አለ። ና ወደዚህ ነው ና ምንም አላደረግም ማለት እንደዚህ ያዝ፣ መጽሐፉን እንደዚህ ያዝ፣ ከዚህ ጀምራ አንብብልኝ አንድ ጥቅሷን ብቻ እቺ አይታይም? ብርሃን መነጽር ትጠቀማለህ? ለምንድን ነው ያልታየህ? ችግሩ ምን ሆኖ ነው? አመሰግናለሁ። እዚቹ እንኳን አማርኛ ምን አድርጎናል? እኛ መጽሐፉ ተገልብጦ እንኳን እንደተሰጠ ያ ሰው ያልተረዳ እንኳን ግሪክ ቋንቋ ሊያውቅ ቀርቶ መጽሐፉ ተገልብጦ በእጁ እንደተሰጠ እንኳን አያውቅም። ዲግሪ አለኝ፣ እንደዚህ ነኝ፣ እንደዚህ ዩኒቨርሲቲ እንደዚህ አግኝቻለሁ፣ በቃ እድሜ ለፎቶ ቤት ቁጭ አድርጎ ያስቀምጣል።
ጋዋን አልብሶ PhD ያላቸው ማስተርስ ያላቸው እስቲ እሱን ቼክ እናደርግ እንደኛ ተምረናል የምንለው ሰዎች እንደ አንድ ሰው በመጣ በአግባቡ እንደ ሰላም ብለነው አስተናግደን እንደ ሆቴል አስይዘን በደንብ ማስተናገድ እንችላለን ወይ? ትምህርት እንደዛ ካላደረገ ምን ዋጋ አለ? ገዝተን እንኳን ብናመጣ ዋጋ የለም። ይሄ ብቻ አይደለም። ሌሎቹ በአቋራጭ ሰው በአቋራጭ ለመበልጸግ ይፈልጋል። የኛ ነቸር የኛ ባህሪ ሳንለፋ ቶሎ ብለን እዛ ጋር በቃ ቋለፈለት እንድባልልን እንፈልጋለን። ህጋዊ ያልሆነ የኛ ያለፋ ነው ማግኘት ስለምንፈልግ ሳናውቅ ምን እንሆናለን? እንከስራለን። ዛሬ ጠዋት ለዶክተር እየተናዘዝኩ ነበር። ኋላ ቅድም ባል ነገር አሁን ትደነግጣለህ። ለዛ ነው አንተን ቀደም ብዬ ከስር የነገርኩ። እኔ የገጠመኝን ልንገራችሁ። ኦንላይን ቢዝነስ የሚባል ኦንላይን ቢዝነስ መነሻው መድረሻው ማይታወቅ ማን እዛ ጋር እንደምሰራ ማይታወቅ ኦንላይን ቢዝነስ ሳየው መጀመሪያ ላይ ትንሽ ነገር አቀመሱ። ትንሽ ነገር ደስ አለኝ። እንዴ ምንም ሳላረግ ትንሽ ነገር ጨምሬ አሁኑኑ የዚህ ያህል ካገኘው ሺህ ብር ብጨምር ምን ሊያረግ እንደምችል በቃ ጓጓው። አልሰማም አልኩ። የመጀመሪያ ልጅ ክርስቲያን ያውቃልና በጣም ጥሩ ነገር አለው። አርክቴክት ነው እና እሱ ይሄ ነገር ይቅርብ ያለ ለመሆኑ አንተ ያልሰራህበትን ላንተ የሚከፍሉበት ምን ምክንያት አለ ንገረኝ አለ። እኔ ደግሞ ገንዘብ ማግኘት የምለው ነገር በጣም ይሄ ጠንካራ ገንዘብ የማግኘት ስሜቱ አእምሮዬን በሙሉ ስለተቆጣጠረ ልጄን አልሰማው ዝም በላ። ገንዘቡ የናንተ ምን አገባ? አሁን ስንት ደረስ? የዚህን ያህል ይኸው 100,000 ገባ። አይኔ ያየ ይሄን ነው የምታገኘው ይላል። ቀጠል ሄደ የሆነ ቦታ ላይ ሲደርስ ሂሳብን ሰጠኝ። ደህና አድርጎ ሂሳብን ሰጠኝ። አሁን ብዙ አልነግራችሁም የት እንደደረስኩ የት ጋር ደርሼ የት ጋር እንደጣለኝ በዘረራ ጣለኝ። ቀላል አይምሰላችሁ። ይሄውን ስናገር ቀላል አይምሰላችሁ። እግዚአብሔር ረድቶኝ እኔ ደጋ ሰው ነኝ። ቆላ ሰው ቢሆን ፌንት አደረግ ነበር። ያው ቆጮ በልቼ ወተት ጠጥቼ ስላደኩ በቃ ምንም አልሆንኩም። ግን ምንም አልሆንኩም ማለት አንጀቴ አርሯል። ተቃጥያለሁ። ማረገውን ሁሉ አጥቻለሁ። በራሴ ላይ ተቆጥቻለሁ። በራሴ ላይ ተጸጽቻለሁ። ያደረኩት ነገር ለማንም መናገር ማልችለው ነው። ጉባኤ ላይ እኔ ያለሁበት ተናግሬ አላውቅም። ምስጢረኛ ሆናችሁ እንደምትጠብቁ የእግዚአብሔር ሕዝብ ምንም ማረግም ብዬ እንጂ ይሄ ቤተሰብን የሚያፈርስ ነው። ቀላል አይደል አምሰላችሁ። ምን ለማድረግ በቀላሉ ለማግኘት ብዙ ሰዎች ህጋዊ የሆነ ነገር ከመስራት ይቀላቅሉታል። ነጋዴዎች አላችሁ እዚህ ጉባኤ ትንሽ ከጉልት ጀምሮ እስከ ቡቲክ እስከ ምናምን የምትነግዱ ሰዎች አላችሁ። እጅ አንሱ፣ ግድ የላችሁ። ለእናንተ መልእክት አለ እንደወረደ ያለ በቃ ማለት አንቺ አለሽ። ጌታ ይባርክሽ። ለእናንተ ያለኝ መልእክት በጤነኛ መንገድ ስሩ፣ ጥቂቱን ጌታ ይባርክላችሁ። በቃ በጤነኛ መንገድ ጤናችሁም ተጠብቆ የሥራችሁም ጤና ንጽህና ተጠብቆ ግድ የላችሁ። እግዚአብሔር ሊያደርሳችሁ ካለ መንገድ አንድ ቀን ወደ ኋላ አትቀሩም። በጽድቅ ስሩ። እናንተ የእግዚአብሔር ናችሁ። የእግዚአብሔር ናችሁ። እናንተ አታጭበርብሩ። በቃ ያለፋችሁትን ለማግኘት አትሞክሩ። ከኔ ተማሩ። እኔ ደህና አድርጎ ዘሮኛል። ደህና አድርጎ እኔ የምሸጠው ነገር የለም። ለማንም ምንም አጭበርብሬ የሸጥኩት ነገር የለም። አገኛለሁ እያልኩ በዚህም አንዳንድ ማስታወቂያ እያላችሁ የምትሞክሩ ሰዎች ይቅርባችሁ። ውሸት ነው። አሁን በሰከንድ 5,000 የምታገኙበት 10,000 የምታገኙበት 50,000 የምታገኙበት አዳዲስ ስራ ላሳያችሁ ብሎ ወደ ስልካችሁ የሚመጡ አጭበርባሪ ስካመርስ ነጣቂዎች አሉ። እባካችሁ እዛ ፔጅ ላይ አትግቡ። ግድ የላችሁም። ይቅርባችሁ። ስትሰሩ በጽድቅ ስሩ። በእናንተ ስራ ላይ እግዚአብሔር እንዳለ ይታይ ጌታ። አሜን። ጌታ ይታይ።
ይታይ ጌታ አሜን አትሉም? በደም ይታይ፣ በቤታችሁ ይታይ፣ በኑሯችሁ ይታይ፣ በንግዳችሁ ይታይ፣ ጌታ ይታይ። ይበቃል፣ ግደላችሁ። እግዚአብሔር ይባርካል ጥቂቱን። እግዚአብሔር ጥቂቱን ይባርካል። እግዚአብሔር የሚባርክ አምላክ ስለሆነ የተኛውንም አቋራጭ መንገድ ለመበልጸግ ብላችሁ አትጠቀሙ። ያከስራችኋል። ኋላ ነው የምትቀሩት፣ ባዶ ነው የምትቀሩት። መጨረሻ ስነቃባችሁ ሁሉ ነገር ነው ከእጃችሁ የሚጠፋው። ዛሬ የተገኘ ይመስላል። ዛሬ በጣም ሀብት ላይ ማማ ቁንጮ ላይ የወጣችሁ ይመስላል። ሰይጣን ደግሞ አንተ በቃ you are the first one አንተ አንደኛ ነህ ብለው ነው ይሄን የሚያባብለን። ሽንገላውን ከወዲሁ ንቁ እናንተ የእግዚአብሔር ሰዎች። የተኛውንም አቋራጭ መንገድ አትጠብቁ፣ በትክክለኛ መንገድ ነው። የእግዚአብሔር መንገድ የተጠላው አቋራጭ መንገድ ስለማይጠቀም ነው። አቋራጭ መንገድ አይጠቀምም። ሁለተኛ የእግዚአብሔርን መንገድ የምንጠላበት ምክንያት ይሄ መንገድ በእኛ ጊዜ ስለማያልቅ ጀምረና መቼ እንደምንጨርስ ታውቃለህ ዶክተር? ያደክማል፣ ትንሽ ያደክማል። አሁን እኑ መጽሐፍ ይዘን ከዚህ መጽሐፍ ጋር ወጥተን ከዚህ መጽሐፍ ጋር ገብተን ከዚህ መጽሐፍ ጋር አርፈን ከዚህ መጽሐፍ ጋር የምንነድ ሰዎች እስካሁን ብዙ መንገድ አለንም። አሁንም ግን አልቆምንም። ምን እያደረግን ነው? አሁንም እየተጓዝን ነው። ግን ይሄ መጽሐፍ የሌላቸው ሰዎች የሌላቸው ስላችሁ ኮፒው የሌላቸው ማለት አይደለም። ዕውቀቱ የሌላቸው ይሄን መጽሐፍ ለመኖር ማይፈልጉ፣ ይሄን መጽሐፍ ለመተርጎም ማይፈልጉ፣ ይሄን መጽሐፍ በህይወታቸው ገዢ ለማድረግ ማይፈልጉ መጽሐፉን ለይስሙላ ይዘው ቀድመዋል። ሰዎች ከኛ በጣም ቀድመዋል። አሁን ዶክተር የከፈለውን ዋጋ ያው ብዙዎቻችሁ ታውቃላችሁ። በእንደዚህ አይነት ሁኔታ መኖር የለበትም። ስንት ማዕከል ማቋቋም ነበረብኝ። ግን መንገዱ በእኛ ጊዜ ስለማያልቅ ኢየሱስ ጌታ የጽድቅ መንገድ ስለሆነ ዋጋ የሚያስከፍል መንገድ ስለሆነ ለዚህ መንገዱን አንወደው። አንተ ጋር ያሉ ሰዎች እንኳን አንተ የምትከተልበትን መንገድ ላይ ወዱ ይችላል። የኔ ታናሽ ወንድም የአንድ ቤተክርስቲያን አገልጋይ የነበረ እየሄደ ያለ ሳት አደረገው አለሁ ነው ብለው እሱ የለም እሱ ትንሽ ገንዘብም አገኘና አለ በቃ ከተማ ውስጥ እዚህም ሱቅ ቤተክርስቲያን አገልጋይ የነበረ ነው አለ በቃ ወጣ አለ። ስሙ መጠራት ጀመረ። እዛ ወደ ዞንም ጠጋ አለና ሱቅ ከፈተ። በኤፍኤም በምናምን በማህበራዊ ምንድነው ይሄ ሬዲዮ ምናምን መታወቅ ጀመረ። በቃ ማስታወቂያ ስለሱ ይነገራል። ከዛ ቀጠለና አንድ አይበቃኝም ብሎ ሁለተኛ ሚስት ደረበ። ይሄ መንገድ ይሄን ስለማያበረታታ መንገዱ ሩቅ ስለሆነ ያለውን ይዘህ በታማኝነት ተከተለኝ ስለምን መንገዱ ለብዙ ሰው አይመችም። ይባስ ብሎ ምን እንደምን ታውቃላችሁ? የድፍረቱ ብዛት እኔ ጋር ይመጣና አንዳንዴ በቃ አንተ ያከረርክ ልደርስ ነው። እኔ ተመለስ ወደ ልጅነት አምላክ ወደ ጠራህ ጌታ ተመለስ። አለቅሳለሁ ብዙ ጊዜ ምንም አይመስለው። ቢችል ምን ለማድረግ ሞክራል መሰላችሁ? እኔም እንደሱ እንዲሆን ይፈልጋል። እንዲህ የሆንከው ደሃ የሆንከው እግዚአብሔር አይደለም ደሃ ያደረገ አንተ ነህ። እንዲህ የመረጥከው መንገድ እውነት ነው። የመረጥኩት መንገድ እኔን ጠቅሞኛል። ይሄ መንገድ ብቻዬን እየተጓዝኩ አይደለም። ስለዚህ አልጸጸትም። በዚህ መንገድ በመሄድ በዚህ መንገድ የሆንኩትን ሁሉ ከስህተቶቼ በቀር ለስህተቶቼ ኃላፊነት የምወስደው እኔ ነኝ። ግን በዚህ መንገድ ለገጠመኝ ውጣ ውረድ አብሮ ተጓዥ ስላለ አልሰጋም። ክብር ለኢየሱስ ይሁን። ይሰማችኋል? በደንብ ስላላየኋችሁ በደንብ በእኛ ጊዜ ስለማያልቅና ስለማንረዳው መንገዱን አንረዳው።
አሁን ከአዲስ አበባ ወደዚህ ስትመጣ ሙቭ አድርገህ ቤተሰብ ይዘህ ስትመጣ አንዳንዴ እንዲህ ያሉ ሰዎችን ጥያቄ የፈጠረባቸው ሰኔ እንዴት ነበር ከአዲስ አበባ ወደዚህ ስትመጡ ጥያቄ አልፈጠረባቸውም ለሰዎች እንኳን ለሰዎች ለእናንተም እኮ ጥያቄ ይፈጥራል ምን ልትሆኑ እንደምትችሉ መሄድ መምጣትን ብቻ እንጂ የምታውቁት መታችሁ ምን እንደምትሆኑ እንኳን የመንገድ ካርታ እኮ አልተሰጠም ሙሉ ብሉ ፕሪንት እኮ አልተሰጠም የምታዩበት ማፕ እኮ አልተሰጠም እርግጠኛ ነኝ ነገር ግን አንረዳው ይሄን መንገድ ስለዚህ አንወደው እግዚአብሔር ነብዩ ኤርሚያስን አንድ ትምህርት ማስተማር ፈለገ ኤርሚያስ ይናገራል ሄዶ ይጮሃል ህዝቡ አይቀበልም ይናገራል አይቀበልም ይገስጻል አይቀበልም ይባስ ብሎ እንደም እሱን እኛ እንወግራለን እያሉ ባሉበት ተነሳለው እግዚአብሔር መልካም አምላክ ተነሳለው ዛሬ ተግባራዊ የሆነ ፕራክቲካል ትምህርት ነው ለአንተ ማስተምረው አብረን እንማራለን ምዕራፍ 18 ቁጥር 1 እስከ 8 ባለው ክፍል ተነስ ማለዳ ተነስ ወደ ሸክላ ሰሪ ቤት ይወርዳል እሺ ጌታዬ ሸክላ ሰሪ ቤት ይወርዳል ሸክላ ሰሪው ቤት ሲወርድ ሸክላ ሰሪው የሚሰራውን ነገር በሙሉ ይሰራል ላጣበርጎ ነው የሚሰራው ምንም በቃ ጊዜ ስፋት አይሰጥም በደንብ ይሰራል ይቀጠቅጣል በቃ ይሄ አሸዋውን ያደቅ ምንድነው ሸክላውን ያደቃል ያቦካል ይሰራል ቅርጽ ያወጣል እፈይ ሰርቼ ጨረስኩ ብለው የሰራውን ዕቃ አበባ ማስቀመጫ ሊሆን ይችላል በያስባለሁ ምናልባት እንግዶች ስላሉ ወዲያውኑ ቶሎ የሚደርስ ወይ ክትፎም በላበት ታቃላችሁ ከሱም ከፍ ያለ እና አንድ ዕቃ ነው የተሰራው ምን እንደሆነ አይታወቅ ድስት ይሁን ምጣድ ይሁን አይታወቅ አበባ ማስቀመጫ ይሁን ብቻ የሆነ ዕቃ ምን ሆነ ይላል በእጁ ተበላሸበት አሁን በደንብ ስሙ ጥሩ ትንሽ ስብከት ቢጠ ነገር ሊጨመር ተሰበካላችሁ በደንብ መማር ብቻም ሳይሆን መሰበክም ጥሩ እና በእጁ ተበላሸበት ይሄ ሸክላ ሰሪው የገረመኝ ትግስተኛ ተስፋ ማይቆርጥ ጠንካራ ሰራተኛ ነው ሸክላውን እንደወደደ ሌላ ዕቃ አድርጎ ሰራው ይላል ሸክላ ሌላ ተበላሸበት ተስፋ ቆርጦ ወሩሮ አለደም የተበላሸውን ሰብስቦ ይሄን የተበላሸውን ሰበሰበና አምጥቶ ምን ማድረግ ይጀምራል እንደገና ለውሶ እንደገና አድቆ እንደገና ወደ ቀድሞ ሸክላ መልሶ እንደወደደ ሌላ ዕቃ አድርጎ ሰራው ታያለ የሰው ልጅ አለ አይቻለሁ ደስ የሚል መልእክት በውኑ ይሄ ሸክላ በሸክላ ሰሪ እጅ እንደሆነ እናንተ በኔ እጅ አይደላችሁምን በሱ እጅ ያላችሁ በእጁ ያላችሁ እስቲ አጨብጭቡ ለዚህ ጌታ በእጁ አለን እጁ ላይ ተበላሽቶ መቀር ነገር ስለሌለ መልሶ መስራት ይቻላል እሱ የሰው ልጅ ሆይ በእናንተ ዘንድ መስራት አይቻለኝም ጌታ ሆይ አንተ ትችላለህ ዛሬ የኔና የዚህ ጉባኤ ምላሽ ለጌታ አንተ ትችላለህ የኔን ነገር መስራት ትችላለህ የቤተሰብን ነገር መስራት ትችላለህ የቢዝነስን ጉዳይ መስራት ትችላለህ የአገልግሎትን ጉዳይ መስራት ትችላለህ የቤተ ክርስቲያንን ጉዳይ መስራት ትችላለህ የአገርን ጉዳይ መስራት ትችላለህ ይችላል ጌታ ስሙ የተባረከ ይሁን ግን መንገዱ ይሄ ሲሆን ሰርቶ የጨረሰው ነገር በሙሉ በእጁ ዝበላሽ ቀላል አይደለም አድካሚ ነው ዋናው ሰራተኛ ግን ተስፋ አይቆርጥም አሜን በእጁ እጃችን ያዘ ጌታ ተስፋ አይቆርጥም ብትደክሙ ከደከማችሁበት ያነሳል ብትወድቁ ከወደቃችሁበት ያነሳል በእናንተ እሱ ተስፋ አይቆርጥም አሜን ተስፋ ቆርጦ በቃሽ አይልም ዛሬም አለ የእንደገና አምላክ አለ ስሙ ብሩክ ይሁን ወገኖች በእኛ ጊዜ ስለማያልቅ ቶሎ ብለን
እንደ ሸክላ ሰሪው በቃ ይኸው ብለን ራሳችን መስጠት አስፈላጊ ነው። ሶስተኛውና የመጨረሻው ወደ ቅድሙ ወደ ጳውሎስ ህይወት ነው ተመልሰን የምንመጣው። ይሄ መንገድ አስጊና አድካሚ ሁኔታዎች ስለሚገጥሙ መንገዱን አንወደው። አስጊ ጳውሎስን የተተናኮሉ ሰዎች የውጭ ሰዎች አይደሉም። እነሱም አሉበት አይዛብ ስለምን የውጭ ሰዎች አሉበት። ግን ማን አለ? የውስጥ ሰዎች ወንድሞች የሚባሉት ደግሞ ጳውሎስ ዴና አድርጎ ነው የሚገልጻቸው። ምን አይነት ወንድሞች? ውሸተኞች ወንድሞች፣ ለአገልጋይ ጸር ናቸው እነዚህ ውሸተኞች ወንድሞች። እግዚአብሔር ከነሱ ይጠብቃቸው። ውሸተኞች ወንድሞች የበግ ለምድ የለበሱ ነገር ግን ነጣቂዎችና ተኩላዎች ተብለው የተቀመጡ ስም የወጣላቸው በደንብ ካታጎሪ የወጣላቸው ናቸው እነዚህ። ይሄ መንገድ ስለዚህ አይወደድም። አስጊ አድካሚ ሁኔታዎች ስለሚገጥሙ መዝሙር 23 መዝሙር 23 ብዙ ጊዜ ያው ልጆች በቃላቸው ከሚይዙት አንዱ መዝሙር እሱ እግዚአብሔር እረኛዬ ነው ብሎ ወዲያው እስከ 6 ቁጥር እንችላለን በቃል። አሁን ትንሽ ህፃናት ይችላሉ፣ ትናንሽ ልጆች ቁጥር 4 ላይ እንዲህ የሚል ቃል ተጽፏል እዛ ጋር በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም። አልሄድም አይልም። መንገዱ አትሄድም ሴፍ ወይ ነው የምትሄደው አይለንም። በምን መሄድ አለ? ይሄን መንገድ ከተከተልክ በምን መንገድ መሄድ አለ? በሞት ጥላ አስጊ ነገን መኖር የሚያሰጋ የነገ ጉዳይ በሚያሰጋ መንገድ ሁሉ ይመራል። ደስ የሚለው የመንገዱ ባለቤት ከኛ ጋር ነው። አሜን። እስቲ አሜን በሉ በደንብ። የመንገዱ መሪ ከኛ ጋር ነው። ዲዛይነሩ ከኛ ጋር ነው። ስሙ ብሩክ ይሁን። ማስተር ፕላኑን የያዘው ማስተር ኪውን የያዘው በቁልፉን የጨበጠው ጌታ ከኛ ጋር ስለሆነ በሞት ጥላ መካከል አይጥለንም። አሜን። ጩና አሜን በሉ በደንብ። እግዚአብሔር ስም የተባረከ ይሁን። ይሄ መንገድ በዚህ ውስጥ ያሳልፋልና ጳውሎስ በዚህ ውስጥ ስላለፈ ነው ቅድም ያየናቸውን የፍርሃት አይነቶች የደረደረው። በወንዝ ፍርሃት ይላል፣ በወገነ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። ይሄ ነው full of በቃ fear and anxiety ጭንቀት የሚፈጥር እንዴት ነው የሚያስችል ነገን መኖር ዋስትና የሌለበት ቀናቶችና ሌሊቶችን አሳልፏል። ክርስትና ይሄን ይፈቅዳል። ክርስትና አሁን በመዝሙር አሁን ዩኒቨርሲቲ ገብቷል አንዱ የኔ አራተኛ ልጅ እና ትንሽ ልጅ ያለ ይሄ ምግብ የሚበላበት ጠረጴዛ አለ። ጠረጴዛ ላይ ወጥቶ ቆሞ እንዲህ አንድ መዝሙር ይዘምራል። እንደዚህ ያለ ጠረጴዛ ላይ ቆሞ ከፍታው የኔ ነው የኔ ይልና ማነው ወረድ የሚለኝ? ማነው ወረድ የሚለኝ? ከየት ምን ላይ ቆሞ መቆሚያ ቦታ ነው እንደሱ። ትክክለኛ ያልሆነ ቦታ ላይ ቆሞ ሲዘምር የመጀመሪያ ማወርደው ሌላ ማንም ሳይሆን እኔ አባቱ እቅፍ አድርገው ውረድ ያንተ ቦታ እዚህ ጋር ሁሌ ነው በሚሄድበት። ዛሬ ደግሞ ስለኔ ተናግራል ይላል። አሁን አድቆ በቃ እኔም አልጠቀም በየቦታ ነው የምናገር። ያለ ቦታ ቆመን ነው አንዳንዱን አማራ የምናነሳው ጭስ በጭስ የምናደርገው ያለ ቦታችን እግዚአብሔር ባልሰጠን ቦታ እግዚአብሔር በማይጠብቀን ቦታ ቆመን ማን ነው ውረድ የሚለኝ? ከዚህ ወጣ ስትል እሱ ራሱ ይቀበል የለም እጁን ጠብቆ በቃ ዘርግቶ ማክሲም በላንተ የዘመርኩ አይደለም። እውነታው ይሄ አይደለም። የህይወትን እውነታውን መጋፈጥ ደግሞ ያስፈልጋል። እውነታው ይሄ ነው። ፌስቡክ በሚጠቀሙ ሰዎች ይሄ የእምነት ቃል የሚል ነገር በጣም አዘወትሮ የሚናገሩ ሰዎች አንዳንድ ቃላትን አይጠቀሙ። ለምሳሌ መኪና የተሳፈሩ ታክሲ ውስጥ ገብቶ ወራጅ የሚለው ቃል አይፈልጉም። ወራጅ ብሎ ካሉ ምን ያደርጋቸዋል? ያወርዳቸዋል። ስለዚህ አይፈልጉም። እና እንደ የሰማሁት ታሪክ ነው።
አንዱ ታክሲ ውስጥ ገባ። ደርሷል መውረጃው ሰዓት። ምን ብለው ወራጅ ይበል? ወራጅ ካለ ከውስጡ ምን ሊሆን ነው? እምነቱ ሁሉ ሊወርድ። ገለባ ትምህርት ነው፣ አጋንንት ትምህርት ገለባ፣ በእውነት ገለባ ትምህርት ነው። እዚህ ግባ ማይባል ክርስቶስን ማያሳይ ምድር ሚሸት ይሄ ገለባ ትምህርት ነው። እንደዚህ አይነት ውስጥ ካላችሁ ወገኖች ወጡ ቶሎ ብላችሁ ወደ እግዚአብሔር ቃል ወደ ኦሪጂኑ ተመለሱ። ከዛ ደረሰ ቦታው ላይ ከፍ አድርገኝ ይላል። ከፍ አድርገኝ እያየ አለፈ። የሚወርድበት ምን ብሎ ይውረድ? ሰባኪው ምን አድርጎታል? ስለ መውጣት ነው፣ ስለ ከፍታ ነው የተነገረው። ወራጅ ካለ ሊወርድ ነው። አንዳንዱ ወዲያውኑ ያንን ተቀብሎ ወዲያውኑ በቃ እንደወረደ ነው የሚቀበለው። ኧረ ማሰቢያ አለ። አእምሮ የሚባል እኮ እግዚአብሔር የሰጠን ምን እንድናደርግ? እንድናስብበት፣ እንድናሰላስል። አእምሮአችን ባለመጠቀማችን ራሱ እንጠየቃለን። አእምሮአችን ባለመጠቀማችን እንጠየቃለን በእግዚአብሔር ፊት። ከፍ አድርገኝ ያለ የሚወርድበት አለፈ። አሁን ግራ ገባው። ከፍ አድርገኝ ማለቱን ፈራ። እሱ ያየ አጋጣሚ ሆኖ ሌላ ወራጅ ይኖራል። ወራጅ ሲል እሱም ወርዶ ላጣል። ይሄ ሁሉ የምንጣጣ ነው። ይሄ ሁሉ ጭንቀት ምንድን ነው? ይሄ ሁሉ ዕዳ እግዚአብሔር ያላሸከመ ዕዳ ምንድን ነው? ወንድሞችና እህቶች ይሄ መንገድ የተጓዘው ጳውሎስ ብቻ አይደለም። ይሄ መንገድ ጌታ ኢየሱስ ተጉዞበታል። ይሄ መንገድ የሚያሰኘው መንገድ ጌታ ተጉዞበታል። በእጁ ዳቦ የተባዛለት ጌታ በምድረ በዳ በቃ እዛ እንደፈለጉ የተመገቡት በቃ ይሄ ነው ህይወት ያሉት ጌታ መከራ የመጨረሻውን ጽዋ ቀምሶታል። ይሄ መንገድ የሃሌሉያ ብቻ አይደለም። ይሄ መንገድ የኤሎሄ መንገድ ነው። ይገባችኋል? ሃሌሉያ ብለን በቃ እንዱ ምንለው ብቻ ሳይሆን ኤሎሄ ላማ ሰበቅተኒ አባት ሆይ ስለምን ተውከኝ። ወንጌላትን ደጋግሜ አንብቤያለሁ። ሁሉም ወንጌላት መጨረሻ አካባቢ የመጨረሻ ምዕራፎቹ ላይ ሁሉም ደቀ መዛሙርት ጥሎ ሸሹት ይላል። ጥሎ ሸሹ ይላል። ብቻውን የቀረበት ይሄ መንገድ እንደዛ ያደርጋል። ብቸኛ ያደርጋል ይሄ መንገድ። መጽሐፍ ቅዱስ እንዲህ ነው የሚለው፣ እግዚአብሔርን በእውነት በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ለመኖር ቢፈልጉ ሁሉ ምን ይሆናሉ አለ? ይሰደዳሉ። የወንድማችን ፓስተር ተስፋዬ ጋብሶ መዝሙር እኔ ከምዘምር እናንተ ብትዘምሩ ጥሩ ነው። ክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ስለ ስሙ ይሰደዳሉ፣ እንደ ወርቅም ይፈተናሉ፣ በመጨረሻ ሁሉንም አልፈው ሕይወት ይወርሳሉ። ጌታ ይባረክ። በቃ ይሄ ነው የኛ አይደንቲቲ፣ የኛ መታወቂያ። የሚያምርብን በዚህ መንገድ ስንሄድ ነው። ሌላ ቦታ ስንሄድ አያምርብንም። በቃ ለማስመሰል ብንሞክር አያምርብንም። መንገዱ ይሄ ነው። ይሄን መንገድ ብዙዎች ተጋፍጠውታል። ይሄን መንገድ አብርሃም ተከትሏል። የእግዚአብሔርን ሐሳብ ይዞ ብቻዬን ቀረሁ ብሏል። በቃ የቤተ ሰው በቃ ሊወርሰኝ ነው ብሏል። ነገር ግን መጨረሻ እንዲህ ብቻዬን ቀረሁ ያለውን ሰው እግዚአብሔር ዘርህን እንደ ምድር አሸዋ አበዛለሁ ብሎታል። ብቻዬን ቀረሁ አለ ኤልያስ። ብቻዬን ቀረሁ። ይኸው ነቢያትን ሁሉ ገድለው ጨርሰዋል። እኔ ብቻዬን ቀረሁ። እኔ ብቻዬን ያለውን ሰው እግዚአብሔር ይሄ እኔን ይገሉኛል ያለ ሰው የሰው እጅ ሳይደርስ ምድራዊ ሞት ሳይሞት በእሳት ሰረገላ ወደ ሰማይ ተወስዷል። መንገዱ ከባድ ነው፣ ነገር ግን ውጤቱ ያምራል። ባንወደው ውጤቱ ያምራል። እግዚአብሔር ስም የተባረከ ይሁን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 10 እስከ 12 ባለው ክፍል ላይ ጳውሎስ የገጠመውን ነገር ሲናገር እንዲህ ይላል። ይህን ካልኩ በኋላ ወደ ማጠቃለሉ እመጣለሁ። የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን።
የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና ስለዚህ ሞቱ በእኛ ሕይወቱን በእናንተ ይሰራል። ጳውሎስን መሰለ ጌታን በደማስቆ መንገድ በክብር ያየ የሚያልፍበትን መንገድ ተመልከቱ። ሲጥሰናይ ጥሰውጣ የሚባለው አለ ዘለ ምናምን በመዝለል አምንም ጳውሎስ የኢየሱስን ሞት ምን አድርገናል? በስጋችን ያገለገልናችሁ ሰዎች እናንተ በሕይወት ትኖራላችሁ፣ ሞቱ ግን በእኛ ውስጥ ይሸተናል። ባፍንጫችን ሴንስ እናደርጋለን ሞት እየሸተተን፣ ነገር ግን ክርስቶስ ይገለጥ ዘንድ ብሎ ይናገራል። መጨረሻ በእስያ የደረሰብንን መከራ ያለ ልክ ከብዶን ነበር ይላል። በውስጣችን የሞትን ድምፅ ሰምተን ነበር ይላል። የሞትን ድምፅ ዛሬ ወገኖች ጥቂት ነገር ብዬ ላቁም። ይሄን መልእክት እግዚአብሔር ምን ያላችሁ በመንገዴ ማን ወደው መንገድ የእግዚአብሔር መንገድ፣ የክርስቶስ መንገድ፣ የመስቀል መንገድ፣ የጽድቅ መንገድ፣ የቅድስና መንገድ፣ እግዚአብሔር የሚታይበት መንገድ፣ እግዚአብሔር ከፍ የሚልበት እሱ ጎልቶ የሚወጣበት መንገድ፣ ይሄን መንገድ እንድንኖር ሰማይ አምላክ እግዚአብሔር ይርዳ። አንዳንድ ከባድ ሁኔታዎች በእኛ ሕይወት ሲመጡ ምንድነው ምርጫችን? ከእግዚአብሔር እንሸሻለን ወይስ ወደ እግዚአብሔር እንሸሻለን? ከእግዚአብሔር መሸሽ ጀርባ ሰጥቶ መሄድ ነው፣ ቻው ብሎ መሄድ ነው። ወደ እግዚአብሔር መሸሽ ግን ወደ እቅፉ መግባት ነው። ምርጫዬ የኔ ምርጫ ወደ እግዚአብሔር መምጣት ነው፣ ወደ እግዚአብሔር መሸሽ ነው፣ ወደ ጉያው መምጣት ነው። አንዳንድ ጊዜ ሰዎች ጀርባ ሰጥቶ ይሄዳሉ፣ ቻው ይላሉ። የሆነ ነገር ካገኙ በኋላ የሆነ ቦታ ላይ ከደረሱ በኋላ አንድ ምሳሌ ተናግሬ ላብቃ። የመጨረሻ ምሳሌ ነው አበዛውባችሁ። አንዲት እህት ከጌታ ጋር ጥሩ ግንኙነት ነበራት፣ ትጓዛለች ከጌታ ጋር፣ አካሄዷ ጥሩ ነው። እግዚአብሔር አንድ በራእይ ራሱን ገለጠላት። ልጄ እንዴት እንደተጓዝን የተጓዝንበትን መንገድ ላሳይሽ፣ ላስጎብኝሽ፣ እንዴት የመጣንበትን መንገድ ላሳይሽ አላት። እሺ ጌታ ሆይ አለች። በራእይ ነው የምታየው። መጓዝ ጀመሩ። እየተጓዙ እያለ በዚህ በኩል የሱ ኮቴ አለ፣ በዚህ በኩል የሱ አለ። መሄድ ጀመሩ። እየሄዱ እያሉ ይሄን አለፍን፣ ይሄን አብረን ሄድን። የሆነ ሰው መሻገር ወደ ማይችልበት ረግረግ ጨፌ፣ እዚያ ጋር አለ ጨፌ፣ እኛ ጋር በጣም ሰፊ ትላልቅ ጨፌ አለ። ክረምት ሲሆን ውሃ ይሞላበታል፣ ሰው አይሻገር። እሱ ጋር ስንደርስ የእሷ ኮቴ የእግር ኮቴዋ ጠፋ። የጌታ ብቻ አለ። ጥያቄ ፈጠረባት። ጌታ ሆይ በዚህን ጊዜ እኔ የት ሄጄ ነው? ያንተ ብቻ ነው ያለው፣ እኔ የት ሄጄ ነበር? ልጄ በዚህን ጊዜ ተሸክመሽ ነበር። አሜን ሃሌሉያ። በዚህን ጊዜ ተሸክመሽ ነበር። እግዚአብሔር ስም ለዘላለም የተባረከ ይሁን። በአስቸጋሪው ሰዓት እጃችን ይዞ መውሰድ ብቻ አይደለም፣ ተሸክሞን ያሻገረናል። ጥያቄው ተሸክሞ ካሻገረን በኋላ ሰው ካደረገን በኋላ እንጀራ የተመኘን ሰዎች እንጀራ ሲተርፈን ሰው ፊት ብቻ እንዲሁ እኩል ልሁን ያልን ሰዎችን እግዚአብሔር ደረጃችን ከፍ ሲያደርገን እሱ ላይ ኮቴ ከማንሳት ጌታ ይጠብቃል። እንጸልይና እናበቃለን። ዶክተር ወደዚህ ትመጣና ትጸልይልናለህ። የምትለንም በለን። እግዚአብሔር ስም ይባረክ። እና ወደዚህ እኛ ጋር እንደዚህ ይባላል፣ ማን ሞቶ ማን ይቀራል ይባላል። እግዚአብሔር አምላካችን የተመሰገነ ይሁን። ክብር ለእግዚአብሔር ነው። አሜን። እግዚአብሔርን ቃል ጊዜ ሰጣችሁ ተረጋግታችሁ
ለመስማት በመቻላችሁ አላሳፈራችሁኝምና ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ እንደዚህ ጠንካራ አገልግሎት የሚያገለግሉ ሰዎች የማላመጣው እናንተን ስለማላምን ነው። ትረስ ስለማላደርጋችሁ አልዋሽም። እኔ በግልጽ ነው የምናገረው። እግዚአብሔርን ቃል በግልጸኝነት ለመብላት የተዘጋጀ አፕታይት ማለት ፍላጎት ይኑራችሁ አይኑራችሁ አብሬያችሁ 7 ዓመት ስላሳለፍኩ እኛ ባሎችን በደንብ አውቃለሁ። እንግዶች ዛሬ የመጣችሁትን ይሄ አይመለከትም። ድንገት ነው ሻሮም ይመጣል። ፓስተር ሻሮም እኔ ፈልጌ አይደለም፣ እውነቱን ለመናገር ለፓስተር በደንብ ነግረዋለሁ። 3-4 ሳምንታትን አገልጋይ ጥራና ያገልግል ስለኝ አገልጋይ ስለጠፋ አይደለም። ትናንትናም ተናግሬያለሁ። አገር ውስጥም ሆነ ውጪ የኔን አስተምሮ እምነትና አካሄድ የሚቀበሉ የሚያስተምሩ ብዙ ሰዎች አሉ። ትምህርት በእናንተ ህይወት ውስጥ ፍሬ አፍርቶ ህይወታችሁ ተለውጦ ከኋላ የሚከተል ሰው እና ላየው ከዚህ የተነሳ ደክመዋል። ስለዚህ ለምን ሌሎችንም አደክማለሁ ብዬ ነው። እና ድንገት ነው እሱ ስልክ ስለደወለልኝ እንጂ እኔ ስልክ ደውዬ አልጠራሁትም። እውነቱን ለመናገር ይህን ፕሮግራም እንዴት ላሳልፍ ወይ ፓስተር ራሱ እንዲያስተምር ላድርግ። ምክንያቱም እንደማትመጡም ስለማውቅ ነው። ስልጣና ላይም አልመጣችሁም። ባለትዳሮች እጆቻችሁን አውጡ እሺ፣ አሳዩ። ባለትዳሮች አንቱ እጃችሁ ባለትዳር እንዳላችሁ አውቃለሁ። ወይስ ተጠበቃለሁ? ከፍ አድርጉታችሁ ወደ ላይ። የዚህ ቤተክርስቲያን አባላት ብቻ ባለትዳሮች፣ የዚህ ቤተክርስቲያን አባላት ብቻ ከፍ ወደ ላይ አድርጉ። እስቲ የነበራችሁ ይሻውሩና ትናንትና የነበራችሁ ከ1/3 በታች ነው ያለው። ምን ዋጋ አለው? ቀን ሙሉ እንዲህ አይነት እግዚአብሔር ቃል የሚሰጥበት ቦታ ላይ ባለመገኘታችሁ ያው ግምቴ ትክክል ነበር ማለት ነው። ፓስተርም ቅድም ተናግሯል። ትናንትና እኔ ጠንከር አድርጌ ተናግሬያለሁ። ዛሬ ግን እግዚአብሔር በዚህ አይነት መልክ መልካም የሆነውን ነገር ስለተናገረን እግዚአብሔር የተመሰገነ ይሁን። እዚህ ቤት ስትመጡ እግዚአብሔርን ቃል እግዚአብሔርን መልእክት ጨርሳችሁ ሂዱ እንግዶች። አለበለዚያ አትምጡ። እግዚአብሔርን ቃል አቋርጣችሁ የምትሰዱ ሰዎች አትምጡ። በጣም ብዙ ቦታ አለ የሚኬድበት። ግን እዚህ ቦታ ላይ እግዚአብሔርን ትምህርት ነው የምናስተምረውና ሙሉ መልእክት ይዛችሁ እንድትሄዱና እንድትኖሩ እንፈልጋለንና አትረብሹ ይወጣችሁ እና ያው ትናንትና ጥሩ ትምህርት አስተምረውናል። ፓስተር ሻሮ ጋር ትምህርት ቤት ነው የምንተዋወቀው። ስነ መለኮት ኮሌጅ ኢቲሲ ስንማር አንድ አካባቢ ነው የምንኖረው። መከራም አብረን ተካፍለናል። ስለ መከራዬ ሲናገር ነበር። እሱ ጠንካራ ቸርች ከኋላው ስለነበረች ስፖንሰር አድርጋው ነው የሚማረው። እኔ ምንም ስፖንሰር በሌለኝ ሰዓት ላይ ነው እዛ ቦታ ላይ የምማረውና በመከራ ነው የተማረው የሚለው እሱ እዛ ነው። ቃልዮት ጌታ ይባርካት። እኔ ከሙሎንጌል የወጣው ሰው ሙሎንጌልም ማታስተምረኝ ደካማ ሰው ስፖንሰር ፈልጋ ያስተማረችኝ ቃልዮት ናት። ቃልዮት ልቧ ሰፊ ነው። ሲያጀብዱ ብሏል ለቃልዮት ማንም ታያለኝ እሱ አስተማራኝ ነው እኔ ማስተምራለሁ እና እዛ ነው የምንገናኘው። ከዛ በጣም ጻፊ ነው፣ ፈጣን ጻፊ ነው። ፈተና ላይ አደጋ ይጥልብናል። ልክ ፈተና አንድ ክላስ ነው የምንማረውና 3 ደቂቃ ሳይሞላ ከመቼው ጨርሶ እኔ ገና እርሳስ ሲቀርጽ እሱ ወጥቶ ይሏል። ኢጣያችሁ ዱብ ያደርጋል። አንዳንድ ጊዜ ሰውዬ አሁን በዚህ ፈተና 50% አግኝቶ እዛ ኮሌጅ ውስጥ ይቆይ ይሆን ብለን እስከምንፈራ ድረስ ማለት ነው። በመናጠናበት ጊዜ አጠሬራ የሚባል ነገር አለ። ከትምህርት ውስጥ ተለቅሞ ኖት የሚሰራ ያንን ለትምህርት ቤቱ በሙሉ የሚያድለው እሱ ነው። ኖት ማውጣት ይችልበታል። ለዚህ ነው 6 መጽሐፍ የጻፈው። እኛ ስንት ዓመት ስንለፈልፍ ምናልባት ከዚህ በኋላ ቴክኖሎጂ መጥቶ የተናገርነው ነገር እሱ ተሰብስቦ መጽሐፍ ይሆን እንጂ ከዚህ በኋላ እድሜው 6 መጽሐፍ እንድጽፍ የሚፈቅድልኝ አይመስለኝም። 6 መጽሐፍ አሳትሟል። በጣም በርካታ መጽሐፍቶች አሉ። 20 መጽሐፍ አለ። 50 መጽሐፍ የመጽሐፍ ራዕይ አለው። 50ኛ ዓመቱን የባለቤቱን እና ኢየሱስ ያከብር። አሁን 30 ነው፣ 20 ዓመት ይቀረዋል። እንዲህ አይነት ራዕይ ያለው ሰውና እግዚአብሔር ይህን ሰው ስለሰጠን እግዚአብሔር የተመሰገነ ይሁን። ደስ ካላችሁ
ደስ ካላችሁ መጽሐፍቶቹ አሉ ግዙ። ደስ ካላችሁ ነው ያለው። አላስጨንቃችሁ ነግሬዋለሁ። የኔ ሰዎች ምን እንደሚመስሉ ገና መጽሐፍትን ለመብላት የተዘጋጁ አይደሉም። አብዛኞቹ ከሃሌሉያ አልወጡም። ደስ የሚያሰኛቸው ቅድም ያልከው ካልቾ ነው። ከዛ ነፃ የወጡ ጥቂት ሰዎች ናቸው ያሉትና ትግል ላይ ነንና መጽሐፍቶቹ ባይሸጡና ባይወስዱ አትታዘበኝ ብየዋለሁ። ታዘበኛል። ትናንትና እኔ ራሴ 10 መጽሐፍቶችን አፍሬ ማለት ነው የሚገዛ ሰው ስለጠፋ እኔ ገዝቼ ሳድል ነበር። ምን እናደርጋለን ታዲያ? ምን ማድረግ አንችልም። ለማንኛውም እግዚአብሔር የተመሰገነ ይሁን። እነዚህን መጽሐፍቶች ግዙ። ብርሃኑ ጋር ነው ፓስተር ብርሃኑ ጋር ማነው ወንጌል ብርሃኑ ጋር አስቀምጠናል። ከዛ መግዛት ትችላላችሁ። ለሌላም ጊዜ መጽሐፍቶቹ ወደዚህ ይመጣሉ። መግዛት ስለማማር ትችላላችሁ። መንገዳችን ይሄው ነው። ቀጭኑ የመከራ መንገድ፣ ቀጭኑ አቋራጭ የሌለው መንገድ ነው። አቋራጭ የሚያሳዩአችሁ ሰዎች ያለፈው ሳምንት ያሳዩአችሁ ዛሬ የሉም። የተናገሯችሁም ቃል ከናንተ ጋር የለም። ከናንተ ጋር የሚኖረውን ሕያው የእግዚአብሔር ቃል ግን ዛሬ ተቀብላችኋልና በዚህ ቃል ኑሩ። ሌላ የምፈልገው ነገር ምንም የለኝም። ቆመን እንጸልያለን። ጸልያለን ቆመን። እግዚአብሔር አምላካችን ሆይ የምትወደን ተስፋ በእኛ የማትቆርጥ እኛ በተስፋ በቆረጥንበት ሰዓት ላይ እንኳን መጥተህ ሕይወት የሚሆን መልእክት የሚሰጠን ስለሰጠን መልእክት እናመሰግናለን። ክብር ሁሉ ለአንተ ይሁን። ወገኖች በዚህ ቃል እንዲኖሩ እርዳቸው በጌታ በኢየሱስ ክርስቶስ ስም አሜን። በሰላም ሂዱ።